እንደምን ቆያችሁ የቻናላችን ተከታታዮች። በዛሬው ዕለት የምናየው አንድ አዲስ ነገር በኢትዮጵያችን በሀገራችን የተከሰተ በጤና ሚኒስቴር እና በህብረተሰብ ጤና ኢንስቲትዩት የቀረበ መግለጫ አለ። ያንን በሚመለከት ኤምፖክስ ወይም ደግሞ የዝንጀሮ ፈንጣጣ የሚለውን ነው የምንመለከተው። መቼ ነው? በቅርብ ጊዜ ነው መታየት የጀመረው። ምንድን ነው? እንዴት ነው የሚተላለፈው? የሚያመጣው ችግር ምንድን ነው? ሕክምና አለው ወይስ የለውም? በምድር መከላከል የምንችለው? ይህንን በጥልቀት እንመለከታለን። ቻናላችንን ሰብስክራይበር የለውም። የሚመለከተውም ደግሞ በጥቂቱ አይጨርሰውም። ጥቅም የሚገኝበት ምንድን ነው? ከመጀመሪያው በጣም 6 ደቂቃ 7 ደቂቃ የሚቆይ ትምህርት ነው የምናስተላልፈው። በዚህ ገንቢ የሆነ እውቀት ታገኛላችሁ። ለመከላከል እና እንድትከላከሉ ነው። ስለዚህ ሰብስክራይብ ማድረጉን አትርሱ። ወደ 90% ሰብስክራይብ አያደርግም። በጣም ጥቂቶቹ ነው ሰብስክራይብ የሚያደርጉት። በተከታተሉት ይጠቅማችኋል። ለቤተሰቦቻችሁ፣ ለራሳችሁ፣ ለልጆቻችሁ ይጠቅም ትምህርት ነው የምናስተላልፈው እና በደንብ ተከታተሉን እንጠይቃለን። ትጠቀማላችሁ ብለን እናምናለን። ኤምፖክስ ወይም ደግሞ ዝንጀሮ ፈንጣጣ የሚባለው ህመም አጥቢ እንስሳትንና የሰው ልጅን የሚያጠቃ ነው። ይሄ መንኪ ፖክስ ቫይረስ የሚባለው ቫይረስ የሚመጣ ሲሆን ቀደም ሲል የጠፋውና ወይም ደግሞ አደገኛ የነበረው ስሞል ፖክስ ፈንጣጣ የሚባለው በደፈናው በዝርያ አንድ ናቸው። ከዚህ ጋር ኦርቶ ፖክስ ቫይረስ የሚባለው ዝርያ ነው የሚገናኙት። ያኛው በባህሪው በጣም አደገኛ የነበረና ህይወት ሁሉ ማጥፋት ነበረ። ይሄ ግን በባህሪው የቀነሰ ነው። ዝንጀሮ ፈንጣጣ የቀነሰ ነው ኃይሉ። ሌላው ከጉድፍ ጋር ምልክቶቻቸው ይመሳሰላል። ለምሳሌ ውሃ መቋጠር፣ ትኩሳቱ ምናምኑ ወደፊት እናያለን ይመሳሰላል። ግን የሚለዩበት ምክንያት አለ። አንደኛ የጉድፍ ዝርያው ሄርፐስ ቫይረስ ነው የሚባለው። ይሄኛው እንዳልኳችሁ ኦርቶፖክስ ቫይረስ ነው። የዝንጀሮ ፈንጣጣ ትናንሽ እጤዎች በእብጠት አለው በየቦታው። ጉድፍ ግን እብጠት የለውም። እጤዎች በየቦታው ያሉት በኋላ እሱን መዘርዝር እናያለን። ጉድፍ የለውም፣ ይሄኛው አለው። ልዩነታቸው እዚህ ነው። በደንብ ማየት ትችላላችሁ። ሌላው ደግሞ በኋላም ዝርዝር ስንመለከት የምገልጽላችሁ ነገር አለ። መለያው የሚተላለፍበት መንገድ አንደኛ ከእንስሳ ወደ ሰው ነው። በበሽታው ከተበከሉ አይጦች፣ ዝንጀሮ መሰል እንስሳት ጋር በሚደረግ ቀጥታ ንክኪ ነው። ከእንስሳ ወደ ሰው የሚተላለፍበት መንገድ። ከሰው ወደ ሰው ደግሞ በበሽታው የተበከለ ሰው ጋር የሚደረግ ንክኪ፣ ምሳሌ ቆዳ ለቆዳ ንክኪ፣ ከሸፈታው የሚወጣው ፈሳሽ ንክኪ፣ በተበከሉ እቃዎች ደግሞ የሚደረግ መነካካት እና በትንፋሽ ልክ እንደ ኮሮናም ይህም በትንፋሽ ይተላለፋል። ሶስተኛው ከእናት ወደ ልጅ ነው። ከእናት ወደ ልጅ የሚተላለፍበት መንገድ በእርግዝና ወቅት ነው። ይሄ በእንግዴ ልጁ አማካኝነት በቀላሉ መተላለፍ ይችላል። ቫይረስ ምልክቶች የሚታዩበት ጊዜ አለ። ቫይረሱ ከተበከል ከሰውነት ከገባ ከ5 ከ13 ቀን ባለ ጊዜ ውስጥ ምልክቱ ማታየት ይጀምራል። አንዳንድ ጊዜ እስከ 21 ቀናትም ሊቆይ ይችላል። ይህንን ማወቅ አለባቸው። የጋራ የሆኑ ምልክቶች አሉ። እነዚህ ምልክቶች ሁሉም ላይ ይታያሉ ማለት ነው። አንዳንዱ ይታያል፣ አንዳንዱ ላይ ደግሞ አይታይም። ይህንን ማስተዋል ያስፈልጋል። ምልክቶቹ አንደኛ ትኩሳት፣ ራስ ምታት፣ የጡንቻ ህመም፣ ከፍተኛ ድካም፣ ብርድ ብርድ ማለት። ሁለተኛው በየቦታው ትናንሽ እጤዎች እብጠት አሉ። ይህም ብሽሽት፣ ብብት ውስጥ፣ አንገት ላይ፣ ከመንጋጭን ላይ በታች፣ ከጆሮአችን ኋላ ያሉ እነዚህ ትናንሽ እጦች በየቦታው የሚወጡ እነዚህ ያብጣሉ። ይሄ ትልቁ ምልክቱ ነው ከሌላው የሚለይበት። ሶስተኛው የቆዳው ሽፍታው ከሚታዩባቸው ቦታዎች ፊታችን ላይ፣ እጃችን ላይ፣ እግራችን ላይ፣ ደረታችን ላይ፣ በሴቶች ደግሞ የመራቢያ አካላችን ውስጥ ነው፣ አፋችን ውስጥ፣ የእጅ መዳፍና የእግር ሶል ላይ ሽፍታዎች ይወጣሉ። እነዚህ 6 ደረጃዎች አላቸው። በደንብ ተካተሉኝ። የመጀመሪያው አንደኛው ቀይ ሆኖ ድብድብ ነው የሚለው ምንም ከላይ የምታዩት ነገር የለም፣ ግን ቀይ ፍም ሆኖ ታዩታላችሁ። ሁለተኛ ላይ ምን ይሆናል? ያ ቀይ የሆነው ነገር እብጠት ያሳያል። ከፍ ይላል፣ እብጠቱን ያሳያል። ስዳብሱት ያስታውቃል። ሶስተኛው ያ ያበጠው ነገር ውሃ መልክ ነው፣ ፈሳሽ የሚይዘው። አራተኛም ይሄ ውሃ የመሰለው መልክ ወደ መግል ይለወጣል። እንግዲህ ልዩነታቸው ቅድም ከእንትን አልኳችሁ፣ ያኛው ፈሳሽ ብቻ ነበረው የሚኖረው ጉድፍ፣ ይሄ ግን መግል ይይዛል። ነጭ የሆነ መግል ይታይበታል። ከፈነዳ በኋላ የምታዩት በጣም ፍም የሆነ ቀይ ቁስል ነው የምታዩት። በዚህ በዝንጀሮ ፈንጣጣ ላይ ቀይ ቁስል ይታያል።
ስድስተኛው የደረቀ ጠባሳ ይኖረዋል። ደረቀ ጠባሳ እዚህ ላይ ጥንቃቄ ካልተደረገ ኢንፌክሽን ሊፈጥር ይችላል። የፈጠረ ደግሞ ኢንፌክሽን ሰውነታችን ውስጥ ሊገባ ይችላል። ኢንፌክሽኑ ቆዳችን ላይ ሊሆን ይችላል። አደጋ ይኖረዋል። ይህንን ካልናቸው ምልክቶችን ካየን የሚመጣው አደጋ ምንድን ነው? አብዛኛው ታማሚ ከ2 እስከ 4 ሳምንታት ውስጥ ሊድን ይችላል። በቀላሉ ቤት ውስጥ በሚደረግ በኋላ ሕክምናውን ነግራቸዋለሁ። በሚደረግ ጥረት ቤት ውስጥ ሊድን ይችላል። በጥቂቶች ላይ ግን ምንድን የሚፈጠረው በሽፍታው የተነሳ የውስጥ ኢንፌክሽን፣ የባክቴሪያ ኢንፌክሽን ሊፈጠር ይችላል። ቁስሉን ባለማጽዳታችን፣ በንጽህና ባለመጠበቃችን በዛ በኩል የሚገቡ ባክቴሪያዎች ወደ ውስጥ ገብተው በደማችን ውስጥ በሌላው አካላችን ላይ አደጋ ይፈጥራሉ። ከዛ ውስጥ የሳምባ ምች አንደኛው ነው። እሱም በትንፋሽ ላይ የሚተላለፍ ነው። ሌላው ሶስተኛው የአይን ህመም ነው። አይን ህመም አይመለው። ይሄ አይን ህመም ከባሰ እስከ አይናችንን ማጣት ድረስ ያደርሰናል። እይታ ማጣት ያደርሰናል። አራተኛው ቆዳችንን ብቻ የኃይለኛ የቆዳ ኢንፌክሽን ሊፈጥር ይችላል። ይሄ እንግዲህ ጥንቃቄ ካላደረግን ነው አደጋው ነው። ተጋላጭ የህብረተሰብ ክፍሎች በዚህ ጉዳይ ላይ ብዙ ጊዜ ችግር ላይ የሚወርቁ ሰዎች ማን ናቸው? አንደኛ ልጆች ናቸው። ሁለተኛ የመከላከል አቅማቸው የደከመ በተለያዩ በሽታዎች የደከሙ HIV በተለያየ ምክንያቶች አቅማቸው የደከመ መከላከል እነዚህ ይጠቃሉ። ነፍሰ ጡር እናቶች ደግሞ ይጠቃሉ። ነፍሰ ጡር ከተያዙ ወደ ልጆቻቸውም ያሳልፋሉ። ይህን መረሳት የለበትም። ህክምናው ይህንን በሽታ በመድኃኒት ማጥፋት አይቻልም። የለውም፣ ቫይረስ ስለሆነ መድኃኒት የለውም። ነገር ግን የህመም ስሜቶችና ማስታገስና የመጣውን አደጋ መከላከል ደግሞ ይቻላል። እነዚህ ህክምናዎች ምን ይባሉ? ሰፖርቲቭ ትሪትመንት ወይም ደግሞ ደጋፊ ህክምናዎች ናቸው የሚባሉት። አንደኛ ትኩሳትና ህመምን መቀነሻ መድኃኒቶችን መስጠት፣ ፈሳሽ በብዛት መስጠትና አቅም በፈቀደ መጠን አልሚ ምግቦችን መስጠት። ቀደም ባለ ጊዜያት የቫይታሚኖችን ጥቅም አስረድተናቸዋል፣ ምን ምን እንደሚጠቅም። ቫይታሚን ሲ ቁስል ቶሎ ያድናል። እነዚህ ሽፋ ያሉ ቁስሎች ይድናሉ። የተለያዩ ምግቦች የቆዳን የሚከላከሉን እነዚህ ቫይታሚን ቢዎችን ዘሮችን የዘርዘር ናቸው። እዛ ላይ ወደኋላ ተመልሳችሁ መመልከት ነው። ሶስተኛው ሽፍታውን ለማፍረጥ አለመሞከር ነው። ሽፍታውን እናፈርጣለን ብላችሁ አትሞክሩ። በራሱ ጊዜ ነው ይፈርጠው። ቁስሉ በንጽህና መያዝ ያስፈልጋል። ቢቻል ማለስለሻ ቅባት መቀባት አለ። ይሄ ከቻላቸው ትራሳይክሊን የአይን ቅባት የሚባለው ትራሳይክሊን እሱ 2 ጎን ያለው አንደኛ ባክቴሪያም ገብቶ እንዳይፈጥር ይፈጥራል። ሁለተኛ ለሰልሳው የቆሰለውን። አራተኛው በሐኪም የሚታዘዙ ጸረ ቫይረስ መድኃኒቶች አሉ። ይሄ ሐኪም ነው ያስፈልጋል አያስፈልገውም ብሎ የሚለየው ሐኪም ስለሆነ እነዚህ ጸረ ቫይረስ መድኃኒቶች አሉት። መከላከያው አንደኛ ከታማሚ እንስሳትም ሆነ ሰዎች ጋር ንክኪ አለማድረግ ነው በጭራሽ። ሁለተኛ ሁልጊዜ እጃችንን በሳሙና መታጠብና አካባቢያችንን ማጽዳት ያስፈልጋል። በተለይ ያው ንክኪ ስንል በእጃችን የምንነካው ነገር ነው። አካባቢያችንም ንጹህ ካልሆነ የምንጠቀምበት መሳሪያም ምሳሃ ነው ምኑ ንጹህ ካልሆነ በቀላሉ መተላለፍ ይችላል። ሶስተኛ የታመሙትን ስንንከባከብ ጓንት ማድረግ ይኖርብናል። የአፍንጫና የአፍ ማስክ ማድረግ አለብን። የተለያዩ በቀላሉ መታጠብ የሚችሉ ልብሶችን መልበስ፣ በቀላሉ መታጠብ ቶሎ መታጠብ ስለሚችሉትን መልበስ እና ሰውነታችን ሙሉ በሙሉ የሚሸፍን መሆን አለበት። አራተኛ የታመሙትን በመለየት ሌሎች እንዳያዙ ማድረግ ነው። መለየት አለብን። ካልተለዩ በቀላሉ መተላለፍ ይችላል፣ ሰዎች ይጎዳሉ። ሌላው ልዩ ማሳሰቢያ እዚህ ላይ ልናስተላልፍ የምንፈልገው በሽታውን መከላከልና በቀላሉ መቆጠር ይቻላል። ነገር ግን ይሄ የሚሆነው ደግሞ ጥንቃቄ የተሞላበት ምልክቶችን መለየት ማወቅ ያስፈልጋል። ጉድፍን ነግሬያቸዋለሁ። ውሃ መልክ ነው። ይሄ መግል አለው። ይሄኛው ጤዎቻችን ያባብጣሉ፣ ጉድፍ ላይ የለም። እነዚህ የመሳሰሉትን ነገር በማወቅ ቶሎ ወደ ጤና ጣቢያ ወደ መንግስት የህክምና ጣቢያ ማድረስ አለብን፣ ሪፖርት ማድረግ አለብን። አለበለዚያ አስቸጋሪ ነው የሚሆነው። በሽታውን ከጠራጠርን ታመመ ሰው ካለ ቶሎ ማሳከም ይኖርብናል። ስለዚህ ልንመክራቸው የምንፈልገው ነገር ይሄ በመንግስትም ታውቆ ስርጭቱን ለመቀነስ ጥረት እየተደረገ እንደሆነ ሰምተናል። ስለዚህ እኛ ደግሞ እንደዚህ ውስጥ እንዳንጋለጥ ራሳችንንና ቤተሰባችንን እንዲሁም ማህበረሰባችንን መጠበቅ ይኖርብናል ማለት ነው። ለዛሬ ያለን ይኸው ነው። ቻናላችንን ሰብስክራይብ፣ ሼር እና ላይክ ብታደርጉ እኛም እንጠቀማለን፣ እናንተም ትጠቀማላችሁ። እኛ መጠቀማችን ከዚህ የበለጠ በሳምንት የምናደርገውን ቃተታን በሳምንት 2 3 ልንመላለስ እንችላለን። እናንተም ከክፉ ነገር ልትጠበቁ ትችላላችሁና ይህን እንዳትረሱ እናሳስባለን። ደህና ቆዩን።